ጋሽዬን ብድሩን የማይመልስ ልጅ አይወለድ እንበለው ወይስ እንዴት ነው ነገሩ? እሱ እንግዲህ አባቱን ወልዶ ነው እኮ በፕራንክ እያሰቃዩት ያለና ዛሬ ጋሽዬ ብድሩን መልሷል። አንቀጠቀጣቸው እኮ። ሰላም ሰላም ቤተሰብ እንዴት ናችሁ? ሰላማችሁ ይብዛ። ጋሽዬ እኮ ወንዳታ ነው እንግዲህ ማንም ሳይነግረው በራሱ ሙድ ማለት ነው አንቀጠቀጣቸው ሀይሚና ብሩኬን ወይ ሀይሚዬ ከነሙሽዬ ቤት ካልሄድኩ ብላ እኮ አኮረፈች ማለት ነው። እንዲህ ሀይሚዬ የሙሽ ቤት ይሄን ያክል ነው ሱስ የሆነብሽ? በቃ አኮረፈች። ባንዴ ነው ለምቦጫን የጣለችው ነው። በእርግጥ እውነት ለመናገር ያናድዳል፣ ያሳዝናል ማለት በማኩረፏ ልክ ነች። ምክንያቱም ተዘጋጅታበት ሬዲ ሁና ከባሏ ጋር አንድ አይነት ልብስ ለብሰው ያ አትጅም ስትባል በጣም ነው የሚደብራት። የእውነት ቢሆን እንደዛ ያላት ማለት የምር ከቤት ራሱ የምታናገራቸው ሁላ አይመስለኝም። በጣም ነበር የምታኮርፈውና ጋሽዬ ግን እኔ ከብሩኬ ጋር ተመሳጥሮ ነው ብዬ ነበር። ለግሉ ነው እኮ ለግሉ ነው ፕራንክ ያደረጋቸውን ነው። አንድ ቻናል ከፍቶ ለግሉ ማለት ነው። የምሬን ነው የምላችሁ። ጋሽዬ ፕራንክ ቢሰራ በአንዴ ነበር የሚፈምሰው። ምክንያቱም በቃ አቅሙ ሞራሉ አለው። ደስ ሲል ፕራንክ ሲያደርግ ራሱ ማለት ነው። ከሁሉም ዩቱበር የጸዳ ፕራንክ እኮ ነው። ከቁጣ ጋር ከአባትነት ጋር ማለት እኔ ሁሌ ጋሽዬ ፕራንክ ቢያደርግ ፕራንክ ቢደረግ በጣም ደስ የሚለኝና እንግዲህ እነ ቀመሟ ባለፈው ያው ጋሽዬን ስላስደነገጡት ዛሬም እሾሁን ደገመው ማለት ነው። ጋሽዬ በሾህ የገረፍካት ያሉት ትዝ አላችሁ አይደል? እውነቱን እኮ ነው ማለት ያው አላርጅክ ስለሆነ እንግዲህ እንዳለ እንዴት ነው እንዴት ይገለጻል? ያላርጅክ ማለት ሰው ሲመታችሁና አላርጅኩ በጣም ተለየበትና በሾህ ነው እንደ መታ ወይ ጋሽዬ እና ሀይሚ እኮ ታድለዋል። የምሬን ነው የምላቸው። ፈታ ያለ አባት ነው ያላቸውና ፈታ ብሎ ፈታ የሚያደርግ በዛም አለ በዚህ ጋሽዬ ብድሩን መልሷል ማለት ነው። እና ያው ዞሮ ሀይሚ መጣሉ አይቀርም እንጂ በእርግጥ ፕራንክ ታደርገዋለች መልሳ። ግን ዛሬ በጣም አስደንግጧቸዋልና እንግዲህ ሀይሚና ብሩኬ ደግሞ እንዴ እምር ብሎባቸው ያው ወደ ሙሽዬ ቤት ለመሄድ ሄደዋልም ማለት ነው። እና ሀይሚዬ ደግሞ ቡና ባፈላ ነው እንዲ ብሩኬ ላንቺ የሚሰጥሽ ሲጀመር ቡናን ባታፈ እኮ ከመጀመሪያው ለአንቺ ተሰጥቶሻል እኮ ብሩኬ ተሰጥቶሽ ተመርቀሽ እና ያ ቡና አፍልቼ ልቧን ልብላው ነው ያለችው። ቡና አፍልቼ ልቧን ልብላው ምናምን አለች ማለት ነው። ልክ ብሩኬን እንደተከለከለች ሁላና ብሩኬና ሀይሚ እንግዲህ እንደው ወደፊት ትዳራችሁን ቤታችሁን ፍቅራችሁን ያሳየን ነው ማለት የምችለው ማለት ነው። እየተጠጉ ይመስለኛል አሁን ላይ እንግዲህ ያው ወደዛው ጠጋ 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 እያሉ ነው። ከዚህ በኋላ እየበሰሉ እንጂ መቼም ህፃን እየሆኑ አይሄዱም። ነው ጋሽዬ ግን ደህና አድርጎ ነው ያስደነገጠልን። ጎሽ እንኳን ማስደነገጣችሁ። ብሩኬ ራሱ እኮ ተጨነቀ እንዴ ጋሽዬ የሌለበትን እንዴት ምን አጥፍቼ ነው ምን ጥፋት አለ ማለት ነው። እና አይ ብሩኬ እንዴ ጋሺ እንዴት አልነቁበትም? ግን የመራኝ ነው። እዚህ በፊት አሁን ያው ብዙ አንድ አይነት ልብስ ለብሰው ያውቃሉ። ቁምጣ ሳይቀር አንድ አይነት ልብስ ተልኮላቸው ለብሰው ያውቃሉ። እና አንድ አይነት ለብሰሽ መሄድ አትጂ ማለት ጋሽዬ ማለት አረ ጋሽዬ ይመቸው የምር። እና ስጦታም ሰጥተዋል። እንግዲህ ስጦታው በወጣው የተካ ሀይሚና ብሩኬ ያው ቤተሰብን ማስደሰትን የመሰለ ነገር የለም። አዎ ሁሉም ነገር እኛስ እዚህ የደረስነው በቤተሰብ አይደል? ቤተሰብ ባይወልደን ቤተሰብ ባያመጣን እችን ምድር እችን ህይወት እንዴት እናያት ነበርና ሁሉም ከቤተሰብ ይጀምራል ማለት ነው። እና እኔ ዛሬ ዘና ነው ያልኩት በጋሽዬ ማለት ነው። እንግዲህ ያው ነገ ደግሞ በሌላ ታምር እስከሚመጡበት ድረስ ለዛሬ ብድሩን መልሷል ማለት ነው። ውድ ቻናል የቤተሰቦች እስኪ ይሄን ቻናል የምታየው በሙሉ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። እስኪ አበረታቱኝ ለስራ ውዶችዬ። ያው ሰው ለመስራት ብርታት ያስፈልገዋል እና ያው እናንተ ደግሞ ላይክ አታደርጉኝም እና ቪዲዮ ሰራ ላይክ አድርጉኝ እስኪ